መዝሙር 105 ላይ እናወጣና ቁጥር 13 105 ቁጥር 13 ከህዝብ ወደ ህዝብ ከመንግስታትም ወደ ሌላ ህዝብ ምን አረጉ አለፉ ማለፍ ይሆናል በሚል አጭር ቃል አብረን ይካፈላል። ምን ይሆናል? እስቲ ጩና ማለፍ ይሆንልኛል በሉ። ድገም እስቲ ማለፍ ይሆንልኛል በሉ። ከዛ ትንሽ ደግሞ ወረድ ብሎ እዛው ላይ ምን ይላል? ቁጥር 14 እና 15 እንደዚህ ይላል፣ የቀባቸውን አትዳሱ በነቢያቴም ላይ ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለነሱም ነገስታትን ምን አረገ? ገሰጸ። ይሄን ቃል እያሰብኩ ትንሽ ቅባትን ስለማክበር ትንሽ 2 ደቂቃ ብቻ ልናገር። ማለፍ ይሆናል ግን የምናልፈው ቅባት ስናከብር ነው። የምናልፈው ከህዝብ ወደ ህዝብ ከመንግስታትም ደግሞ ወደ ህዝብ አለፉ የሚለው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቀጥሎ ስለ ዮሴፍ ነው። ወደ ላይም ወደ ታችም ወርዳችሁ ስታነቡ እና አልፈዋል። በረሃብ ምክንያት በምን ምክንያት አልፈዋል። እግዚአብሔር ግን አሳልፏቸው እና ዛሬ የላችሁ የመጣባችሁ ነገር አልፋችሁ ትሄዳላችሁ። እስቲ ጮና አልፌው እሄዳለሁ ብሎ 2017ን ያሳልፈን ጌታ 2018ንም የሚመጣውንም ነገር እግዚአብሔር ያሳልፈናል። በሽታውን ያሳልፈናል፣ መከራውን ያሳልፈናል፣ ጭንቀቱን ያሳልፈናል፣ ስቃዩን ያሳልፈናል። እስቲ ጮና አሜን በሉ በደም። ግን የማለፋቸው ሚስጥር ደግሞ ሲናገር እንደዚህ ይላል ቁጥር 14 ላይ የቀባቸውን አትዳሱ ይላል። የቀባቸውን ምን አትበሉ? አዳሱ። በአዲሱ ትርጉም አትንኳቸው ይላል። አለመንካት። የተቀባ ሰው መነካት አይፈልግም። ምን ማለት ነው አለመነካት? የምትነካው ቅባት አይሰራብህም። የምትነካው ቅባት አይሰራብህም። አንዳንድ ሰው ባማው ሰው እግዚአብሔር እንዲናገረው ይፈልጋል። በዘረጠጠው ሰው ቡና ላይ በከካው ሰው እግዚአብሔር እንዲናገረው ይፈልጋል። ግን አይሆንም። ለዚህ ምሳሌ ዛሬ መንፈስ ቅዱስ ትንሽ ያበራልኝ ነገር አለና መንካትና ይሄ መዳሰስ ቀጥሎ የሆነ ነገር መለማመድ ስትሉ አንዲት ሴት ነበረች። ባሏ ነብይ ነው፣ እግዚአብሔርን ይፈራል፣ ህዝብ አገልግሏል። እና የሱ ሚስት ደግሞ ዘይት፣ ሽንኩርት ዳ ምናምን ሁሉ ሱቅ ሄዳ ትበደራለች። ሰውየው ለብዙ ሰው በረከት ሆኗል። የሱ ቤት ግን አልተባረከም። ለምንድን ነው ያልተባረከው ብዬ ሳጠና ለካ ሴትየዋ በኤልሳ ቅባት ታምናለች፣ በሰውየው በባሏ ቅባት ግን አታምኑ። እና ባሌ ባሪያ እግዚአብሔር እንዴት እንደሚፈራ ታውቃለህ፣ እንዴት ህዝቡን እንዳገለገለ ታውቃለህ። አሁን ባለዳ መጥቶ ልጆቼን ሊወስድ ነው፣ የነሱ ባሪያ ሊሆኑ ነው። በእጅሽ ምን አለ አላት። ዘይት። ሂጂ ከጎረቤት ሁሉ ጥሪ ጠይቂ አላት። አመጣች እና ይላችሁ የሆነ ሰው አብሯችሁ ስላለ የሆነ ሰው አብሯችሁ ስለሚወጣ ስለሚገባ ለብዙ ሰው በረከት ሆኖ የተጎዳችሁ እሷ ነው። እሱ ወደ አምላኩ ሄደ። ግን እግዚአብሔርን ይፈራል። ግን አስራበን። እንዴት አትራበም? ምክንያቱም ለምን መሰላችሁ? እላዩ ላይ ያለውን ቅባት ብዙ ሰው ተጠቅሟል፣ እሷ ግን አልተጠቀመች። የመላመድ አደጋ አንዱ። ለዚህ ነው አትዳሷቸው፣ አትንኳቸው። በነካው ቁጥር የማይሰራብህ ቅባት አንተ ላይ አይሰራም። ችግራችሁ ደግሞ ነብይ ከለመደ ከባድ ነው። መድኃኒት የሚለምዱ አደጋዎች በጣም ከባድ ናቸው። ለምሳሌ ቫይረሶች መድኃኒት ይላመዳሉ። ለመድኃኒት ምቹ አይደሉም። የትኛውም ቫይረስ፣ ጉንፋን ለዚህ ነው ብዙ ሰው የሚያንደባል። HIV በል ኮቪድ በል ምናምን ብዙ ሰው ጠብ ያደረገው ለዚህ ነው። ምክንያቱም ቫይረስ አቅጣጫ የለውም፣ ምንም ላይ ይቀመጣል። አንዴ ጉሮሮ ላይ፣ አንዴ ሳምባ ላይ፣ አንዴ ምናምን ላይ። ሰሞኑን ብዙ ሰው ጉንፋን አንደባሎታል። ፓወርፉል ቫይረስ ከባክቴሪያ ላይ። ባክቴሪያ ይታወቃል፣ አንጀት ላይ ነው፣ ጉበት ላይ ነው፣ ምናምን ላይ ነው፣ ይታወቃል። ጧ ነው
መድኃኒት ያገኘዋል። ይሄኛውስ ቫይረሱ ያመጣውን ነገር ነው እንጂ የምታከመው ቫይረሱን መግደል አይችልም። በጣም ከባዱ ችግር ቅባት የሚለምድ ችግር ላያችሁ ላይ ካለ ከባድ። ከህዝብ በሉ እስቲ ወደ ሌላ ህዝብ፣ ከነገስታት በሉ እስቲ ወደ ሌላ ህዝብ አልፋለሁ በሉ እስቲ። አልፋ ይላችሁ ስሙኝ በደንብ። ምንም ነገር ቢሆን የማለፍን ቅባት እግዚአብሔር ካልሰጣችሁ በስተቀር ማለፋችሁ። የማይገድል በሽታ ይገላችኋል። የማያስቆም ነገር ያስቆማችኋል። የማይዘጋ ነገር ነገራችሁን ዘግቶ ቁልፍልፍ ያደርግባችኋል። የምታልፉበት ቅባት ግን ከተሰጠ ምንም ነገር ቢመጣ ታልፉታላችሁ። የመጨረሻው ዩኒክ አስተላለፍ ያለፈ ዮናስ የሚባል ሰው አለ። ትንቢተ ዮናስ ምዕራፍ 2 ቁጥር 4 ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾችም በዙሪያ የነበሩ፣ ማዕበልና ሞገድ ሁሉ በላይ አለፈ ይላል። ማዕበልና ሞገድ ሁሉ በላይ ደግሞ ምን አረገ? አለፈ። ይሄውን አሳ ነባሪ ሆድ ውስጥ ሆኖ ያለፈው ማለፍ እግዚአብሔር ያሳልፋል። ማዕበል ቢኖር ወጀብ ቢኖር ማያሳልፍ የሚመስል ነገር ቢኖር እግዚአብሔር ያሳልፋል። ለሆነ ሰው እግዚአብሔር ማለፍ ሲያረጋ ያለ እስቲ ጩና አሜን በሉ በደም። አማኞች የሚመጣባቸውን ነገር እንዴት ያልፋሉ ብላችሁ ካላችሁ አዲስ ኪዳን ላይ አዲስ ያስተላለፍ ዘዴ አለ። ይሄ ያስተላለፍ ዘዴ በአዲስ ኪዳን የተገለጠ ነው። ይሄ የመጀመሪያው የማለፊያ መንገድ ምንድነው ካላችሁ የመላእክት አገልግሎት። ኤንጅልስ እግዚአብሔር አምላክ በዙሪያችን ባጠገባችን ሲያደርግልን ምንድነው የሚሆነው ሲባል የመጣብንን ነገር እንድናልፈው ያደርጋል። እግዚአብሔር አምላክ ሊያሳልፋችሁ ሲፈልግ በእናንተ አቅም ማለፍ የማትችሉትን ነገር የሚያሳልፍ መልአክ አለ። ለሆነ ሰው እግዚአብሔር ሲያደርጋ ያለ እንዴት አለፍከው? በቃ እግዚአብሔር መልአኩን ላከ። እንዴት ወጣ? እግዚአብሔር መልአኩን ላከ። እንዴት ሆነ? እግዚአብሔር መልአኩን ላከ። እስኪ ቀኝ እጃችሁን አንሱና እግዚአብሔር በሉ እስኪ መልአኩን ይልካል በሉ እስኪ። ይችላል እግዚአብሔር። ዛሬ የሚያሳልፍ መልአክ በእኛ ቤት ላይ ይመጣል። አንድ ሰው ሲጮህ አልፌ እሄዳለሁ ብሎ እንደ ነገ ሊሰዋ እንደ ነገ ሊታረድ የነበረው ጴጥሮስ እንዴት ነው ከዛ ከእስር ቤት የወጣው ሲባል እግዚአብሔር ምን ላከ ይለናል? መልአክ። ዛሬ ለሆነ ሰው የምታልፊበት ይሄ ምድረ በዳ የምትወጭበት ከአንደኛ ወደ ሌላኛው የምትሻገርበት አንድ ሰው ጮህ አሜን ይበለኛ። ስሙኝ በደንብ። መልአክ እኛ አናቃቸው። ገብርኤል ይሁን ሚካኤል ይሁን ምናምን ይሁን አናቅ። ግን ኤል መጨረሻ እንዳለ እናቃለን። የትኛው ደግሞ እንደተላከ አናቅ። ለምን? በጣም ብዙ ናቸው። በጣም ብዙ። መጽሐፍ ቅዱስ ሲናገር እግዚአብሔርን በሚፈሩት ላይ መላእክት ይሰፍራሉ። ኤንጅልስ ለሆነ ሰው በ2018 የሚመደብለት መልአክ በዚህ ሂድ የሚለው 3 በሮችን የሚያልፍ 4 በሮችን የሚያልፍ መልአኩ ከፊቱ ስለነበር አውቆ ምን አረገ ይለና ተከፈተ። አውቆ እየከፈተ ዛሬ ለሆነ ሰው እንግዲህ እኔ አላቅ እግዚአብሔር ከህዝብ ወደ ህዝብ ያሳልፋቸዋል። እንዴት አለፈ ከተባለ በምንም አይደለም። እግዚአብሔር መልአክ ጎርኑን መጥቶ ምን አረገው ይላል? አነቃው። ተነስ አለው። ተነስ ልብስህን ልበስ አለው። ኢየሱስ ጌታ ነው። ቀጥሎስ ጫማን አርግ። ሰንሰለቶቹ ከእጁ ወደቁ። ብድግ አለ። ልብስብስ አደረገ። ወታደሮቹ አሉ። ጴጥሮስና መልአኩ ግን ይወጡ ነበር። ኢካማቶ ፓራሻዲያስ በ2018 ለሆነ ሰው አውጃለሁ። እግዚአብሔር የሚያሳልፍ መልአክ በፊታችሁ ያደርጋል። ጌታን የምሬን እኮ ነው የምላችሁ። ያሳልፋል። ኬላ የማይዘው ሰው አያለሁ። እለፍ የሚባል ማለት እለፍ የሚባል እስቲ አንድ ሰው ጮሆ አሜን ይበለኛል። ለዚህ ነው አምላኬ መልአኩን ልኮ አለ የአንበሶችን አፍ ምን አረገ ይላል? ዘጋ። ሚዘጋ ማለት ዘጋ። ራሱ ሊያዛጋ ጥርሱን እንዳይከፍት አድርጎ ዘጋው። ዛሬ እንደዚህ ይሆናል። ሊውጥ የመጣውን ሚዘጋ መልአክ፣
ላንተ ደግሞ ከፍቶ የሚያስወጣ መልአክ። በዚህ ዘመን በጣም ይገርማችሁ ነገር የሆነ ነገር እግዚአብሔር ሊያደርግ ሲፈልግ መላእክቶችን ነው የሚልከው። ወደ ኤምባሲ መልአክ ይገባል፣ ወደ ትምህርት ቤት መልአክ ይገባል፣ ወደ ምናምን መልአክ ይገባል። ሁሌም ትርፍክም ሱቅህም ስራህም 50 ሺህ 100 ሺህ ምናምን ከሆነ ወደ 1 ሚሊዮን የሚያስጠጋ ኤንጅል ያስፈልጋል። ሁሌ ወጪም ገቢህም በደሞዝ ልክ በ10 ሺህ ብቻ ከሆነ ያንን ንጥፍ የሚያደርግ ኤንጅል ያስፈልጋል። ያን የሆነ ሰውዬ የሆነ ብር ይዞ ይመጣል። በቃ ምን አስጨነቀ? ማለፍ አለበት። በጀታችን ማለፍ አለበት። ጴጥሮስ አለፈ። ወዴት አለፈ? ወደሚጸልዩበት አለፈ። ከመገደል ወደ አለመገደል አለፈ። ከመታሰር ወደ አለመታሰር አለፈ። አሁን እኛ በዚህ ዘመን ምን ያስፈልገናል? ከድህነት ወደ መበልጸግ የሚያስገባ ቅባት ያስፈልገናል። ከተዘጉ በሮች ወደ ተከፈቱ በሮች የሚያስፈልጉ መላእክቶች ያስፈልጉናል። እኔ በእናንተ ላይ አውጃለሁ፣ በትምህርታችሁ ላይ አውጃለሁ፣ በስራችሁ ላይ አውጃለሁ። ማለፍ ይሆናል፣ ማለፍ ይሆናል፣ ማለፍ ይሆናል። ለዚህ ነው መኃልየ ላይ ሲናገር ክረምት አለፈ ይላል። ክረምት አለፈ። ሲዝን ነው ያለፈው። የክረምት የዝናብ ዘመን ምን አረገ? አለፈ። እኛ ብቻ ነው እንዴ? እኛ ላይ ብቻ ነው እንዴ የሚያልፈው? አሁን እኛ እናልፈዋለን። አልፈን እንሄዳለን። ኢየሱስ ክርስቶስ ይላል የላችሁ አገልግሎቱን ገና ሳይጨርስ ሊገሉት ፈለጉ። ወደ ከተማው ቆሻሻ ወደሚጣልበት ቦታ ላይ ወሰዱትና ይላል ልክ ሊጥሉ ሲሉ እሱ ግን ይላል በመካከላቸው አልፎ ምን አረገ? እኔ እንደ ቆሻሻ አልጣልም አላቸው። እኔ ሰው እንደሚጣልበት ነገር ልጣል አልመጣሁም። ግን በመካከላቸው በገዳዮቹ መካከል አልፏቸው ምን አረገ? ሄደ። እስቲ ተነስና ቁምና አልፌ ሄዳለሁ በል። የሆነ ሰው አልፎ ሲሄዳ ያለው በቅባት ኃይል አልፎ ሲሄዳ ያለው በጸጋ ኃይል አልፎ ሲሄዳ ያለው በሽታን አልፋችሁ ስትሄዱ ያለው በጀታችሁ አልፎ ሲሄዳ ያለው ተጓደኞቻችሁ አልፋችሁ ሲሄዱ ያለው